ሁሉ ነገርህን ሰጥተህ የምትወደው ወዳጅ እግዚአብሔር ብቻ ነው። ነፍስህን፣ ሐሳብህን፣ ስሜትህን ጥለህባት የወደድካት ሴት አንድ ቀን ስልክ የዘጋች ቀን መኪና መንዳት ያቅታል። ወዳጅ በእግዚአብሔር ልብ ሰውን የወደዳችሁ ቀን የዛችሁ ቀን ለመሞት አረጋግጣችኋል። ሰላም ጤና ይስጥልን። እንዴት አላችሁ? ጸጋዬ አሰፋ ነኝ ከመልሕቅ የትዳር ማማከርና ማሰልጠኛ ማዕከል። በዓሉ እንዴት አለፈ? የፋሲካ በዓል እንግዲህ በጣም በጥሩ እንዳሳለፋችሁ ተስፋ አደርጋለሁ። እኔ ጋር እግዚአብሔር የተመሰገነ ይሁን በጣም የሚገርም በጣም ጥሩ ነበረ። ዛሬ ማውራው ልባችሁ በፍቅር የተጎዳ ሴቶች ካላችሁ፣ ወንዶች ካላችሁ እስከ መጨረሻው ድረስ ከተከታተላችሁ ምናልባት ቆርጠሽ ለማውጣት ይጠቅምሻል ብዬ አስባለሁ። ወይ ደግሞ ምናልባት ቆርጠ ለማውጣት ይጠቅማል ብዬ አስባለሁ። እስከ መጨረሻው ድረስ ተከታተል። እንግዲህ ፈልገህም ሳትፈልገው አንዳንድ ጊዜ በፍቅር በሆነ ሰው ያንተ የሆነ ነገር ሰዎች ጋር ስለሆነ በዛ ሰው ጋር ልትጎዳት ይችላል። አንተ እርግጠኛ የምትሆነው አንተ ጋር ያለ ሰው ነገር ነው እንጂ እዛ ጋር ያለ ነገር አይደለም። ልብህን አሳልፈ ለሰው የሰጠ ቀን ያንተን የህይወትን የሆነ ያህልን 100% ኃላፊነት ሰውየውም ጋር ትተሃል። ያንተ ነገር ያለው አንተ ጋር ብቻ አይደለም። አንተ ነገር አንተ ጋር የሚሆነው ብቻህን ስትኖር ብቻህንም ኖር ያንተ ነገር 100% አንተ ጋር ሊሆን አይችልም። ያንተ ነገር በጣም 100% አንተ ጋር የሚሆነው በይበልጥ ብቻህን ስትኖር። የሆነች ሴት ወደ ህይወት ስታስገባ ረጅምም ትሁን አጭር ብቻ በምንም አይነት ሴት ትሁን ብቻ ወደ ህይወት ስታስገባ እንኳን ወደ ህይወት ያስገባት የልብ ጓደኛ ቀርቶ ሰራተኛ ወደ ህይወት ስታስገባ ሰራተኛዋ ከቤት ስትወጣ ይጨንቃል። ቀላል አይደለም። መላመድ በሀገራችን ባህል መላመድ በጣም ቀላል አይደለም። በጣም ህመም አለው ምናምን ብዙ የሆነ ነገር አለው። እኔ አስታውሳለሁ 7 ወር 8 ወር እኔ ጋር የሰራች አንድ ልጅ ነበረችና ሌላ ሰው ቢሆን ምን ይሰማው ነበር? የእውነት በቃ እህቴ ከቤቴ የሄደች እስከሚመስል በጣም ሲሰማኝ ነበር። እና እንኳን ወደ ልብ ውስጥ የገባች ከደመነፍስ ከስንት ነገር ጋር የተዋሃደች ቀርቶ አንተ ጋር የገባች ሴት ካንተ ቤት ስትወጣ አንተ ቤት የገባ ሰው ወይ ደግሞ አንቺ ቤት የገባ ሰው ካንቺው ሲወጣ እኩል አይደለም። በጣም የሚገርም ህመም አለው፣ ስቃይ አለው፣ ብቻ የሆነ ቁስል አለው። በዛው መጠንም ወደ አንቺ ህይወት የገባው ሰው ህመም እንዳለው አንቺም ወደ ሰው ህይወት ገብተሽ ከሰው ህይወት ስትወጪ የሆነ ህመም ሰውየው ላይ ትፈጥራለች። ምክንያቱም በጣም ልማድ ነው። ሐሳባችንም፣ ስሜታችን፣ ሰውነታችንም ንግግራችንም ሰዎቹን ለምዷቸዋል። አለን ብለን የምንተማመናቸው ሰዎች ናቸው። አለን ብለን በታሪክ በተለይ ደግሞ እኛ ስናምን አንዳንዱ እንኳን ብልጥ ነው ራሱን ይጠብቃል። አንዳንድ ሰው በጣም ብልጥ ነው ራሱን ይጠብቃል። አንዳንድ ሰው ሁሉ ነገሩን ሰጥቶ እንደዛ እኔ እንደሞያ እንደዛ አድርጉ ብዬ አልመክራችሁ። ሁሉ ነገርን ሰጥተህ የምትወደው ወዳጅ እግዚአብሔር ብቻ ነው። ይሄን ቪዲዮ እንግዲህ ምናልባት ከልብሳችሁ የምትዋደዱ ሰዎች ካላችሁ እኔ እናንተ ልብሽን ጠብቂ ማለት አይደለም። ፕሊዝ ፖዚቲቭሊ ተረዱት። ነገር ይሁን ራስን ከአካቴው ሰጥተህ ከእግዚአብሔር በላይ ያመንክ ቀን በቃ በሷ ለመሰበር ራስን አዘጋጅተሃል ማለት ነው። እዚህ ምድር ላይ ነፍስህንም ሐሳብህንም ስሜትህንም ሰጥተህ መውደድ የሚገባ አንድ ወዳጅ ቢሆን እግዚአብሔር ነው። ደግምላችኋለሁ፣ ለእግዚአብሔር የሚሰጥ ልብ ለሰው እንዳሰጡ። እዚህ ምድር ላይ እግዚአብሔር ነው። በዛ ልክም ልብህን ብትሰጠው ልብህን ጠብቆ የማኖር ዕድሉ በጣም ከፍ ያለ። እግዚአብሔርን የፈለገ ብትወዱ አይጎዳም። የፈለገ ብትተማመንበት በቃ ደህንነት የመረጋገጥ ዕድል እንጂ የመሰበር ዕድል በጣም አናሳ። ነፍስህን፣ ሐሳብህን፣ ስሜትህን ጥለህባት የወደድካት ሴት አንድ ቀን ስልክ የዘጋች ቀን መኪና መንዳት ያቅታል። ወዳጄ ነፍስሽን፣ ሐሳብሽን፣ ስሜትሽን ሰተሽ የወደድሱ ሰውዬ አንድ ቀን ስልክ ያላነሳ ቀን፣ አንድ ቀን ስልኩ ላይ ሜሴጅ ያየሽ ቀን ሰማይና ምድር ይጨልምብሻል። ሰማይና ምድር እስከሚጨልምብሽ ድረስ ሰውየው ላይ በዚህ ደረጃ ተስፋ አድርገሽ ቁጭ ያልሽ ቀን የዛችው ቀን ለመሰበር ራስሽን አዘጋጅተሻል ማለት እና ሰውን በሆነ ደረጃ ልትወዱት ይገባል፣ በሆነ ደረጃ ግን ልትጠነቀቁ ይገባል። ይሄ ሰዎች ነፍሳችሁን ሰጥታችሁ እንደ እግዚአብሔር የምታዩዋቸው አቅም የላቸው። የትኛውም ሰው እዚህ ምድር ላይ የፈለገ ታማኝ ይሁን፣ የፈለገ የሃይማኖት የቸርች የመዝጊድ ሰው ይሁን ነፍስህን ራስህን አሳልፈ እስከምትሰጠው ድረስ ከራስ በላይ እንደ እስክታምነው ድረስ የመታመን አቅም የለው። ምክንያቱም ሰው ስለሆነ ሰማያት እንኳን በፊቱ ንጹህ አይደሉም ይባላል። የእግዚአብሔር መልአክ እንግዲህ ሰው የእግዚአብሔር መልአክ ሆኖ ቢሆን ሰውየው እሺ እንደዚህ ስለሆነ እንጥላለን። ሰው ነው በባህሪው። ሰው ይሳሳታል፣ ይክዳል፣ ያምናል፣ ይዋሻል፣ ይሰርቃል፣ ያታልላል። የመሰበር ዕድል አለው፣ የመሞት ዕድል አለው። እኔ ምን እንደገጠመኝ ልንገራችሁ። በቅርብ የኛ ኬዝ ሌላ ኬዝ ነውና ብታማክረን አሉ። እሺ አማክራቸዋለሁ። ሙሉ ቤተሰብ ነው እርዳታ ነው የሚፈልገው። እሺ ልርዳችሁ፣ ምን ላግዛችሁ? ቪዲዮ ላይ ስታወራ ሰምተናል እና ከኛ ቤት
በቃ በታሪክ ትሞታለች ያልተባለች እናታችን ሚስት ነው የቀበርነው። እኔ በቃ አሁን በድኔ ነው የሚያወራክ። ልጆቼን ግን እንዴት ላጽናናቸው አለ። ልጆቼን እንዴት ላጽናናቸው? የመጀመሪያ ልጅ 16 ዓመት ነው። ከዛ በታች 14 አለ። ከዛ በላይ ደግሞ የ7 ዓመት ልጅ አለና እንዴት ላረጋጋቸው? ምን ብዬ ላውራል? ማውራት አይፈልጉም፣ አያወሩም፣ አይስቁም፣ አይጫወቱም። ስልክ ብሰጣቸው ስልክ አያዩ፣ ኳስ ብሰጣቸው ኳስ አይጫወቱ፣ ቤተክርስቲያን ብትሄድ አይጸልዩም። በቃ በድናቸው ነው የሚወጣው የሚገባው። እና እንዴት እንጽናናል? እኔ አዲስ አበባ ውስጥ አይደለም በመላው ኢትዮጵያ በድንገት አባቱ የሞተበት፣ በድንገት እናቱ የሞተችበት፣ በድንገት ሚስቱ የሞተችበት፣ በድንገት ባለቤቷ የሞተባት፣ በድንገት እህቷ የሞተችባት ወይ ደግሞ እህቱ የሞተችበት ሰው እኔ በቁሙ እንደሚሞት በጣም እርግጠኛ። አታስበውማ። እኛ በተለይ አንዘጋጅም። ሰው እዚህ ምድር ላይ ያለ የማይሞት የማይሸር ይመስለናል፣ የሚሞትብን ይመስለናል። ከዛ ሲሞትብህ ነው በቃ የእውነት በቃ የምትደነግጠው። የእውነት ትክክለኛ መሰበሩ ያኔ ነው። እና ምን አስቡ መሰላችሁ? አንዳንድ ጊዜ እህትም ልትሞት ትችላለች፣ እኔም ልሞት እችላለሁ፣ እናቴም ልትሞት ይችላል፣ አባቴም ሊሞት ይችላል፣ ወንድሜም ሊሞት ይችላል። እኔም ሟች ነኝ። እንደውም ሟችነትህን ራሱ እያወቅህ ብትኖር በጣም ነው ደስ የሚለው። በጣም ቅን ያደርጋል ይባላል በነገራችን ላይ። እንደምትሞት እያወቅህ ከሆነ ወደ በጎ ነገር የመመለስ እድል በጣም ሲበዛ ጥሩ። ከዚህ በፊት ብያቸዋለሁ። የዓለማችን ታዋቂ አንዳንድ ዩኒቨርሲቲዎች ላይ የራስ ቅል የሰው ልጅ አጥንቱ ከሞተ በኋላ አጥንቱ ዩኒቨርሲቲ ውስጥ ተደረገ። ምክንያቱም በጣም እንዳይታበይ። በቃ አንዳንድ ጊዜ እኔም እንደዛ ሆናለሁ፣ እኔም ሞታለሁ። ይሄ ሰውዬ ትላንትና ንጉስ የነበረ ሰው ነው፣ ትልቅ ቦታ የነበረ ሰው ነው ብሎ መሞቱንም እንዲያስብ። አለበዛ እንረሳለን። መሞትን ስትረሳ ደግሞ እድሜ ልክ በቃ ቆመ እንደ ሐውልት የምትኖር ነው ሰው ግን አይደለም። እና ምንድነው ነጥቤ? እዚህ ምድር ላይ ሰው ስትወዱ ሰው ነው በባህሪው። እግዚአብሔር አምላክን በፍጹም ሐሳብ በፍጹም ነፍስ ነው ውደድ የተባለው። በእግዚአብሔር ልብ ሰውን የወደዳችሁ ቀን የዛችሁ ቀን ለመሞት አረጋግጣችኋል። እና ምናልባት ይህን ቪዲዮ የምትከታተሉ ሴቶች ካላችሁ ሰውን እንደ ሰው ውደዱ። ሰው ተሰባሪ ነው፣ ሊክድ ይችላል። እኔ አስታውሳለሁ ስንት ዓመት አብረን ቆይተን የዛሬ ስንት ዓመት እኔ ስለ ሽማግሌ መላክ ምናምን አስባለሁ። ወር ልክ ሲቀረን እሷ ልትመረቅ ነው። ምን ልታረግ ወር ሲቀራት አልፈልግም ማለች። እኔ ያን ጊዜ በቃ በእርግጥ አለማስተዋል እንጂ አለማምዳኛለች። እና በድንገት በዛ ደረጃ ሰው አልፈልግም ሲል ሰማይ ምድር ነው የሚደፋ። ምን እንደሆንኩ እንዴት እንደተሰቃየው እኔና እግዚአብሔር ነው። እኔ ላውም እልህኛ ሰው ስለሆንኩ በጣም እልህኛ ማለት እልህኛ ስላችሁ የሆነ ነገር በቃ ከሆነ ነገር ጋር ግብግብ ውስጥ ከገባው በቃ በታሪክ አልኳችሁ ወይ መሞት ወይ መኖር ብዬ ማሰብ ሰው ነኝ። በቃ እልህ የሚይዘኝ ግን ፖዚቲቭ ነገር ላይ ብቻ ነው። ለምሳሌ በጣም ሁል ጊዜ የምናገረው የዚህን ድርጅት እንትን ነው። ተሰብስቦ ያልመከረኝ የሃይማኖት አባት የለም። እማቃቸው ጓደኞች የለ። አረ ፕሊስ በእናትህ አንተ ይሄን ዝጋውና ወደ ቢዝነስ ተመለስ። ያን የመሰለ ጭንቅላት የነበርክ ሰው እዚህ በታሪክ እሞታለሁ። ቤት ሸጠ፣ ምን ሸጠ፣ መኪና ሸጠ፣ ምን ሸጠ። አንድ መኪና ብትቀር አንዷን መኪና ለመሸጥ ትደራድራለህ። በቃ የእልህ ጥግ። እልህ ግን ይሄ ዝም ብሎ በደመነፍስ ሳይሆን ስላመንኩበት እና በዛኛው ላይ የምርሽን ነው ግን አትፈልጊኝም? አዎ የምርሽን ነው። አዎ እስቲ እግዚአብሔርን በይ። እግዚአብሔር ምስክሬ ነው። ከዛች ቀን ማታ አይ ቲንክ 9 ዓመት 10 ዓመት አንድ ቀን አልደወልኩም። አንድ ቀን 2 ቀን እኮ አይደለም፣ አንድ ቀን አልደወልኩም። እና እንደዚህ ነው በቃ ከጨከንኩ ምንም ነገር ላይ በጣም አስቤ ተረድቼ ይሄ እንግዲህ ባህሬ ነው። ማስተካከል ካለብኝ አስተካክላለሁ። ምንድነው ዞሮ ልለ የፈለኩት ነገር ምናልባት ከጨከንክ አልፈልግህም ካለች እኔም ዝም ብለህ ለምናት አልልህም። እንደሞ ያራሱ በቃ ማትፈልግህን ሴት ጊዜህን ለምን ትገላለህ? የምትፈልግ ሴት ደግሞ አለ። ራስን አፕዴት አድርግና ወደ ቀጣዩ ሄድ። የማይፈልግሽ ከሆነ ያላንተ መኖር አልችልም፣ ያላንተ እሱ እኮ ያላንቺ መብላት ስለቻለ ነው የተሻለ ነገር ጋር ሄደ። ያላንቺ መኖር አልችልም፣ በቃ ያላንተ እኮ እሷ መኖር ትችላለች፣ በቃ አትኑር ያለ። አንዳንድ ሰው ደግሞ ገድልሻለሁ፣ አጠፋሻለሁ፣ ራሴንም አጠፋለሁ ምናምን ብሎ ያስፈራራል። አሁን በቅርብ እንኳን አንድ የ47 ዓመት ነው የ48 ዓመት ሰው በተደጋጋሚ ማግጦ ሰለቻትና በቃ ብላ ወጣ ፍርድ ቤት እና ምን ብሎ ያስፈራራታል? ራሴን አጠፋለሁ እና ከትብዬ ሳኩኝ ያለች ሚስትየው። እንደዚህ እያለ ነው አስሮ ቁጭ ያደረገኝ። ወይ አጥፎ ወይ ራሱን ገላግሎ በቃ አይገላግለኝ፣ በቃ እኔን አጠፋኝ። ግን በመሃል ራሴን አጠፋለሁ፣ እኔን እያጠፋኝ ነው በቁሜ ትላለች። እና ነጥቤ ምንድነው? ሰው የሆነ ሰው ልብህን ሙሉ ለሙሉ በቃ እንደ እግዚአብሔር ሰውየውን አምነ ልብህን ከሰጠኸው የዛች ቀን እንደምትወርቅ እንደምትሞት ራስን እያረጋገጥክ ነው። እና ይሄ ራሳችሁንም እየጠበቃችሁ ሰው የተሻለ ሲያገኝ ሊሄድ ይችላል። ሴትም ከሆነች የተሻለ ልትሄድ ትችላለች።
በጣም ታማኞች እንዳሉ ነው የተሻለ ነገር እስኪያገኙ ብቻ አንተን የሚወዱ የተሻለ ነገር ካገኙ ግን ሰበብ ፈልገው ጥለው የሚሄዱ ሰዎች አሉ። አንተ ደግሞ የተሻለ ሰው ለመሆን በየቀኑ ስራ መስራት ነው። ምንም ከዛ ጋር ሄደች አልሄደችም ልቤን ሰብራ እንትኔን ሰብራ ምናምን ብሎ ነገር የለም። በቃ ያለ አማራጭ ተለማመደው። በቃ ብለህ ተለማመደው። ከዛ ወደፊት ሄዳ ከዛ አንተም ደግሞ የተሻልክ ትሆናለህ። የተሻልክም ሰው ስትሆን ደግሞ የተሻለ ሰው ደግሞ ጋር ሰዎች ጥለው ይሄዳሉ። ይሄ እዚህ ምድር ላይ በቃ መከዳት መሰበር ያለ ባይሆን ግን ሰው ለመስበር ምክንያታቱ ለመሞቱ ምክንያታቱ ለማልቀሷ ምክንያታቱ እኔ ምናልባት በድንገትም ሰው ለመካድ የተዘጋጃችሁ ሰዎች የተሻለ አማራጭ አግኝቻለሁ ወይ ደግሞ በአማራጭ እውነቴን ነው የምነግራችሁ። ኢትዮጵያ ውስጥ በጣም ብዙ ሰው ራሱን ሰቅሎ ያውቃል። በመርዝ ሞቶ ኮማ ውስጥ ያለች ሴት አለች በፍቅረኛዋ ሰበብ መርዝ ጠጥታ ማለት እና በጣም ተጠንቀቁ የምላችሁ ነገር የማትፈልጉትን ሰው ብዙ ተስፋ አትስጡት። በቃ አጠገብ ባትደርስስ አንዳንድ ሰው ብዙ ሰው ጋር መወደድ እንደ ጉራ ያዋል ምን ይሰራልሃል? አንድ ሰው ነው የምትወደው። አንድ ሰው ከወደደ ከበቂ በላይ ነው። ሌላው ሰው ካደነቀ ምናምን በቂ ነው፣ ግን አስፈላጊ አይደለም። እና ይሄ 2 ሰው 3 ሰው 4 ሰው ተስፋ ሰጣችሁ ሰውየው ሲሪየስሊ ከወደደችስ በቅርብ እንኳን ቢሮአችን አገባሻለሁ ብሎኝ እኔ እንደሚያገባኝ ነው ማቀው፣ ሽማግሌ እንደሚልክ ነው ማቀው። እና ያለኛ አማራጭ ንገረው፣ አንተ ጋር የተማከረ ነው ንገረው፣ እንደምሞት ራሴን እንደምገለው በዚህ ብንላት በቃ ነገረው፣ ራሴን እንደምገል ነገረው፣ ራሴን እንደማጠፋ እስከምትል ድረስ። ሰውየው ደግሞ እሞታታለሁ እንጂ እሷን አላገባትም እኔና እሷ ምንድን ላይ ብንቀር ታዲያም ተስፋ ሰጣት። እና የመጀመሪያው 100% ልባችሁን እንደ እግዚአብሔር ሰው ላይ ጥላችሁ ያላችሁ ሰዎች ትንሽ ጥንቃቄ ያደርጉ። ሁለተኛ ይሄ ሰው ለመስበር ደግሞ ይሄ ምንም የሰው ልብ ምንም የማይመስላችሁ ሰዎች ካላችሁ አንተ በሰበርከው ልብ መሰበር አይቀርም ወይ? እዚህ ምድር ላይ ደስ የሚለው የሚገርመው ነገር ምንድነው? ሰው የዘራውን ማጨዱ አይቀርም። ያደረገው ነገር እሱ ላይ መልሶ መደረግ ቢጸልይም ሱባኤ ቢይዝም ቢጠነቀቅም ባይወድም ቢወድም በቃ ያን የዘራው ነገር መልሶ ማጨዱ አይቀርም። የፈለገ እግዚአብሔርም ከሰማይ በዚህ ስርዓት ነው የሚሰራው። ከሰማይም ቢወርድ የዘራውን አጭደ ነው አንተ ሊቀበል የሚችለው እንጂ ምን ይባላል በነገራችን ላይ ሰይጣን ራሱ እስከዛሬ ከተፈረደበት ሌላ ፍርድ ይጠብቀዋል የሚባል አይነት አስተምሯል። ስለዚህ ይሄ መጽሐፍ ቅዱስም ይላል ሰማይና ምድር ያልፋል ቃሌ ግን አያልፍም። በቃ የማትቀይረው አንድ ቃል ቢኖር ሱባኤን ብትይዝ እሱ ራሱ እግዚአብሔር ራሱ የማይቀይረው ቃል እና በተቻላችሁ መጠን እንደው ይሄ በጣም ነፍሳችሁን ሰጣችሁ ሰውን ስትወዱ ትንሽ ለራሳችሁ ጥንቃቄ፣ ሰውንም ደግሞ ትንሽ የተወሰነ ይሰበራል በኔ ሰበብ ወይ ደግሞ ትሰበራለች ብላችሁ ካሰባችሁ ትንሽ የተወሰነ ጥንቃቄ የተሞላው አካሄድ ብትሄዱ። ለመስበርም የተዘጋጃችሁ ሰዎች ነገ ያንተ ልብ ስለሚሰበር ተጠንቀቅ፣ ነገ ያንቺ ልብ ስለሚሰበር ተጠንቀቂ። መፍትሄው ምንድነው? እሱ መነሳት ይችላል ወይ መቆም ይችላል? ተመለስ ትችላለህ። እዚህ ምድር ላይ እናቱን ያልቀበረ ሰው አለ፣ አባቱን ያልቀበረ ሰው አለ፣ ወንድሙን ያልቀበረ ሰው አለ፣ የሚወደውን ሰው ያልቀበረ ሰው አለ። እነሱን ረስተን እንዴት ነው ቆመን የቆም ነው? ያ ይረሳል። በነገራችን ላይ እማትረሳ መስሎክ በቃ እድሜ ልክ እንደተወደድክ የምትቀጥል መስሎ ነው። በቃ ይረሳል። ያንን ሰው ረስተሽ በእግር ደግሞ ትቆሚያለሽ። እና እኔ የእውነት ያለሱ መኖር ይችላል? አዎ ትችያለሽ። ያለሷ መኖር አዎ ትችላለህ። ለጊዜ ነው እንደምትሞት የሚሰማ ለጊዜ ነው፣ እንደምትጎዳ የሚሰማ ለጊዜ ነው። ትጎዳለህ። እኔ እግሩን እንደዚህ እስከሚንቀጠቀጥ ድረስ መቆም እስከሚያቅተው በጣም የተጎዳ ሰው አውቃለሁ። ግን እውነትም ረስቶታል። በቃ ትዝ አይልም። የሆነ ጠባሳው አለ፣ ከዛ በኋላ ህመሙ ትዝ አይልም። ስለዚህ ምናልባት የማይሆን አይነት ሪሌሽንሺፕ ውስጥ ያላችሁ ሰዎች ካላችሁ ትንሽ ጊዜ ላለመጎዳት ረጅም ጊዜ እንዳትጎዳ፣ ትንሽ ጊዜ ላለመሰቃየት ረጅም ጊዜ እንዳትሰቃይ፣ ዋጋ ከፍላችሁ ያላችሁ አማራጭ ለአንዴና ለመጨረሻ ጊዜ ነገሩን ለዘላለም ማስተካከል እንጂ የማይፈልጋችሁ ሰው ጋር በተለይ ሴት ስትሆን በቃ ከወደደችው ከዛ ውጪ ወንድ ቢመጣ ወንድ መስሎ አይታየትም። በቃ እንደማይሆን እኮ ልቧ ያውቀዋል። እንደማትሆን ታውቃለች። እንደማትሆን እሱ ያውቃል። እንደማይሆን እሱ ያውቃል። እንደማትሆነው እሱ ያውቃል። እንደማይሆን ታውቃለች። ግን እያወቀች ህመሙን መጋፈጥ አትፈልግም። ወይ ደግሞ ልጋፈጠውን ብትል ከአቅሟ በላይ ሆነ። ከ3 ቀን በኋላ ተመለሳል ነው። በጣም ከደጋገመችው በቃ ለነፍስ የወደድከው ሽማግሌ ልትልቅ ጫፍ ላይ ደረስከውን ሰው ከህይወት ልታስወጣ ትችላለህ። እና የማይጠቅማችሁ ህይወት ላይ ያላችሁ ሰዎች ካላችሁ ፕሊዝ በጣም ጠንከረ ከማትጠቅም ሴት ዞር አድርግ። በተለይ ከማታከብር፣ ከማትወድ፣ ከማትታመንልህ፣ ትትና ከሌላት፣ ፍቅር ከሌላት፣ ለአንተ ንቀት በቃ የራስ ጉዳይ ብላ ንቀት ከምታሳይ ሴት ጋራ ትዳር የመሰረትክ ቀን በህይወት ትልቁን የመከራ በር የከፈትከው ይዛ ቀን። የማይፈልግሽን አንቺ ብቻ የምትፈልጊውን፣ የማይወድሽን አንቺ ብቻ የምትወጂውን ወንድ ለማግባት የተዘጋጀሽ ቀን የህይወትሽ የመከራውን በር የከፈትሽው ይዛ ቀን። ወንድ ልጅም ሆነ የማታከብርን፣ የማትታመንልን፣ የማትሰማህን
አንተ በምትላት መንገድ መሄድ ማትፈልግን አንተን መውደዷን 100% እርግጠኛ ማትሆንባትን ሴት ለማግባት የወሰንክ ቀን በቃ የህይወትን ትልቁን የመከራ በር ከፍታል። ከደከም ካይቀር በቃ የሆነ ልብ ያላት ሴት ጋር በቃ ወርቅ የሆነ ጥሩ ስነ ምግባር ያላት እግዚአብሔርን የምትፈራ ሴት ጋር ምንህንም ሰተሷን ሴት አግባ። አትሊስት ተረጋግተህ ትኖር በቃ እግዚአብሔርን የምትፈራ ሴት ከደከምክም ከወለድክም በቃ የሰው ምንነት መንፈስ ካላት ሴት ከደከምሽም ከወጣሽም ከወረድሽም ካለቀስሽም በቃ ስነ ስርዓት ካለው ሰው ጨዋ ሰው ጋር እንጂ ለትዳር የማይሆን ልብሽ የወደደ ልባችን የወደደ ሁሉ በነገራችን ይሆናል ማለት እኮ አይደለም። ውጪ ላይ እኮ የሚገራርም መኪና የሚገራርም ነገር ሆኖ ባላንስ ታደርጋለህ። ይሄ መኪና ምን ያህል ኪሎ ሜትር ይሄዳል? እኔ ክፍለ ሀገር ነጂ ነኝ እንዴት ነው ብለህ ባላንስ እኮ ታደርጋለህ። መኪናውን ስለወደድከው ብቻ አይደለም፣ ልጅቷን ስለወደድኳት በሴክስ ስለተሳጣምን ቆንጆ ስለሆነች ብቻ እኮ አይደለም። በጣም ብዙ ቆንጆ ሴት በቃ አንድ ነገር በትክክል ማትሰራ ሴት እናውቃለን። በጣም ልዕልት ነው የምትመስለው አንድ ነገር እንዲያድጊ ብልሃት አንድ ነገር። አሁን በነገራችን ላይ ቤተሰቦቼ በፊት ያማከርኳቸው ትላንት ፋሲካ ከ30 በላይ ሰዎችን አማከረ። ዶሮ አዝዣለሁ ብላ ዶሮውን አዛ ማታ ነው የሚደርሰው። ይሄ ዶሮ አዎ ማታ ነው የሚደርሰው። ማታ ነው የሚደርሰው አዎ ማታ ነው የሚደርሰው አዎ ማታ ነው የሚደርሰው። ስንት ሰዓት? ማታ 4 ሰዓት። ቁጭ ብዬ እንቅልፌ ሊጥለኝ ቁጭ ብዬ እየጠበቅኩ ነው። 4 ሰዓት ሲደርስ እኔ የምልህ ሴትዮዋ ምን እንደሆነች አላውቅም እኮ ነገ ጧት 4 ሰዓት ነው የሚደርሰው ብላኛለች። ቀልቤ ነው ዝቅ ያለው። ደውዬ ስል እንዴ ጤነኛ አይደለችም እንደ ሚስት እኔ ጧት 4 ሰዓት ነው ያልኳት፣ እንዴት ነው ዛሬ ተደውሎ ዛሬ 4 ሰዓት የሚደርሰው ብላ ቁጭ በቃ ልቤ ነው ዝቅ ያለው። እና በትላንት ነው ብቻ ከ30 በላይ ሰዎችን በዓል ነው እንግዲህ በስልክ በፊት ስልኮችን የሚያውቁ ቤተሰቦችን አማከራቸዋለሁ። እንግዲህ በጣም ማይነር በሆነ በወንድም በኩል በሴትም በኩል እና እንደው ብላችሁ መኖርም ማትፈልጉ ከሆነ በተቻላችሁ መጠን ይሄን ነገር ትንሽ አስቡበት ለማለት ወዳለሁ። እንግዲህ በትዳሬ ሰላም የለም፣ ደስታ የለም፣ በረከት የለም፣ ረፍት የለም፣ ቤቴን ሰላም ማድረግ እፈልጋለሁ የምትሉ ትዳራችሁ ሳይፈርስ በፊት ቤታችሁ ሳይበተን አንቺና እሱ መጥፎ ደረጃ ሳትደርሱ በፊት እኔ ፍርድ ቤት ከደረሳችሁ በኋላ አማካሪ ጋር አትድከሙ። ከመድረሳችሁ በፊት ስለ ትዳራችሁ ተማከሩ፣ ተማከር ለማለት ወዳለሁ። 09774050 ላይ ደውሉ። ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ፣ ችግር አፈታት ዘዴ ኮሚኒኬሽን ስኪላችሁ ላይ መስራት ከፈለጋችሁ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ በጣም ብዙ ነገር ያግዛችኋል። እነሱን ገዝታችሁ ማንበብ ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ ደግሞ በኦንላይን ባላችሁበት ቦታ ሆናችሁ ስለ ፍቅር ህይወት፣ ስለ ትዳር ህይወት፣ ስለ ዴቲንግ፣ ስለ ሪሌሽንሺፕ፣ ስለ ኮሚኒኬሽን ስኪል፣ ስለ ችግር አፈታት ዘዴ መማከር ትችላላችሁ። ለበለጠ መረጃ ወደ ድርጅታችን ስልክ 09774050 ላይ ደውሉ። አመሰግናለሁ።